አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ወንድሞችና እህቶች እንደምን ከርማችኋል? ተዛሬ ጠፍቼ ከርሜ ነበረ። ወላሂ ትንሽ አሁን አሳሳቢ የሆነች ምክር ለእናንተ ለመለገስ ስለፈለኩ ነው። አሁን ያለንበት ወር አኺሩ ሸዋል ላይ ነው ያለነው። አኺሩ ሸዋል ላይ መጨረሻው ላይ ነው ያለነው። ሸዋልን ያጨረሰ ሰው መጨረስ አለበት። ነቢያችን ዓለይሂ ሰላቱ ወሰላም መን ሷመ ረመዳነ ሱመ አትበዐ ሲተን ሚን ሸዋል ፈከአነማ ሷመ ደህረ ብለዋል። ረመዳን የጦመ ሰው ከዛ ደግሞ ተሸዋል ስድስቱን ቀናቶች ስድስቶችን የጦመ ሰው ዓመትን እንደጦመ ማለት ነው ይቆጠርለታል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ረመዳን ላይ እንግዲህ ቀዷ የሌለበት ሰው ሸዋልን መሙላትና መጦም እንዳለበት ነው የማሳስባችሁ። ሌላም መቀጠል ምንድነው? አሁን ያለንበት እንግዲህ ወራቶች የሐጅ ወራት ነው። የሐጅ ወራት ነው፣ የዑምራ ወራት ነው። ሐጅ እና ዑምራ በሰው ልጆች ላይ በጣም ሩክኑ ሚን አርካኒል እስላም ናቸው። አልሐጁ አሐዱ አርካኒል እስላም የእስልምና መሰረት አንደኛው ሐጅ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል መሰላችሁ? ወሊላሂ ዐለናሲ ሐጁል በይቲ መን ኢስተጧዐ ኢለይሂ ሰቢላ ይላል። አላህ ማለት ነው በሰዎች ላይ ቤቱላህን ሐራምን ማለት ነው አላህ ሰዎች ማለት ነው ሐጅ እንዲያደርጉና እንዲጎበኙ አላህ ግዴታ አድርጓል። በሰዎች ላይ ግዴታ ነው ሐጅ ማድረግ። አቅሙ ያለው ሰውና አቅሙ ያለው ሰው ችሎታ ያለው ሰው ሐጅ ማድረግ ግዴታ ነው። መን ኢስተጧዐ ኢለይሂ ሰቢላ ይላል። ኢስቲጧዕ ያለው ሰው ለመንገዱ ጣጣው ማለት ነው ለሚችል ሰው ሐጅ ማድረግ ግዴታ ነው። ስለዚህ ወመን ከፈረ የካደ ሰው ፈኢነላሃ ገኒዩ ዐኒል ዓለሚን ይላል። አላህ ፈኢነላሃ ገኒዩን ዐኒል ዓለሚን የካደ ሰውና ሐጅ አላደርግም ያለ ሰው አቅሙ እያለው አቅሙ እየቻለ ሐጅ አላደርግም ያለ ሰው አላህ ማለት ነው ተዓለማቱ ሁሉ ዓለም ሁሉ ማለት ነው ስተፈጠሩ ፍጡራን ሁሉ አላህ የተበቃቃ የሆነ ጌታ ነው። ምንም ሐጅ የለውም ማለት ነው። ሰዎች ሐጅ አድርገው ነፍዓቸውና ጥቅሞታቸው የሚመለሱ ለራሳቸው ነው፣ ለማንም አይደለም። ለአላህ እንኳ አይመለስም። እና ፈልመንፈዓቱ ሚነል ሐጅ የሐጅ መንፈዓ ተርጅዑ ሊልዒባድ ለባሮቹ ነው የሚመለሰው። ወላ ተርጅዑ ኢለላህ ሱብሓነሁ ወተዓላ ወደ አላህ አይመለስም። ሰዎች ሐጅ አድርገው የሚያገኙት ነፍዕና የሚያገኙት ጥቃሞት ወይንም አጅርም ሆነ ማንኛቸው ነገር የሚያገኙት ሰዋብ ወደ አላህ አይመለስም። ወደ ሰዎች ወደ ራሳቸው የሚመለሰው ለምን? ገኒዩን ዐኒል ዓለሚን ነው አላህ ያለው። አላህ ተዓለማቱ ሁሉ ማለት ነው የተብቃቃ የሆነ ጌታ ነው። ከማንም ምንም አይፈልግም። ፍጡራኖች ማለት ነው ከሱ ቢፈልጉ እንጂ አላህ ከማን የሚፈልገው ነገር ስለሌለ፣ ስለዚህ ማለት ነው ሐጅ የወጀበብን ሰዎች ጉጉት ልናረግ ልንጓጓና ልንናፍቅ ይገባል። የሐጅ ወራት ነው። አላህ ሱብሓነሁ ወተዓላ ተበኒ አደም ውስጥ ማለት ነው አላህ አንቢያዎችን መርጧል። ተምድር ደግሞ እሱ ተፈጠረው ምድር ደግሞ ማለት ነው አላህ ቤቱላህል ሐራምን መካን መርጧል ማለት ነው። ይሄ የእሱ ምርጫ ነው፣ የአላህ ምርጫ ነው፣ የማንም ምርጫ አይደለም። ስለዚህ ሐጅ ማድረጋችን ግዴታ ነው ማለት ነው። ወሊትርሚዚ ወገይሪሂ ወሰሐሁ ዐን ዐሊይን ረዲየላሁ ዐንሁ መርፉዐን ምን ይላሉ? መመለከ ዛድን ወራሒለተን ዛድ ማለት ነው ስንቅ ማን የመለከ ሰው እንዲሁም መጓጓዣ ማለት ነው። ራሒላ እንስሳ የመለከ ሰው አሁን እንኳ አውሮፕላን አለ፣ መጓጓዣው ምንም አይቸግርም ያለ ሰው ትበልዑሁ ኢላ በይቲላሂል ሐራም ወደ በይቱላህ ሐራም የሚያደርሰው መጓጓዣ ስንቅን የመለከ ሰው ወለም የሑጀ ሐጅ ደግሞ ይህን ሁሉ አሟልቶ ሐጅ ያላደረገ ሰው ፈላ ዐለይሂ አን የሙተ የሁዲይን አው ነስራንይ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ ተፈለገ አይሁድ ሆኖ ይሙት ወይ ተፈለገ ነሷራ ሆኖ ይሙት ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ እስልምናችን እንዲሟላ አቅም ያለን ሰው እስልምናችን እንዲሟላ ሐጅ ማድረግ ግዴታ ነው ማለት ነው። ስለዚህ ነቢያችን ዓለይሂ ሰላቱ ወሰላም ቡኒየል ኢስላሙ ዐላ ኸምሲን ብለዋል። እስልምና የተበናው እስልምና የተካበውና የተገነባው በአምስት መሰረቶች ላይ ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። የመጀመሪያው ሸሃደቲ አን ላኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ይሄ ነው። በአላህ አንድነት ማመን፣ በነቢያችን ዓለይሂ ሰላቱ ወሰላም መላእክተኝነት ማመን ነው። ሁለተኛው ደግሞ ዙር ምንድነው? ወኢቃሚ ሶላት ነው። ሶላትን ሸርጧና አርካኗን ጠብቆ መስገር ነው። ወኢታይ ዘካቲ ዘካን ደግሞ ማለት ነው የወጀበበት ሰው ተገንዘብም ይሁን ተወርቅም ተንሰሳም ይሁን
ተአዝሪትም ዘካ የወጀበበት ሰው ዘካ መውጣት ነው ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ይሄ የእስልምና መሰረት ነው። ሌላው ቀጥሎ ምንድን ነው ደግሞ ወሶሚ ረመዷንን መጦም ነው። በአመት አንዴ ረመዷንን መጦም ነው። አምስተኛው ምንድን ነው? ወሐጅ ልበይቲ መን ኢስተጣዐ ኢለይሂ ሰቢላ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። እንግዲህ ሐጅ ማለት ነው የቻለ ሰው ጣጣው መንገዱን ስንቁን ማለት ነው የቻለ ሰው ሐጅ ማድረግ አለበት ነው። እንግዲህ ሐጅ የሚያደርግ ሰው ባይሆን ዛር ስንል ስንቅ ስንል ባይሆን ከምንም ነገር ንክኪነት የሌለው ሐላል ገንዘቡ ያለው ሰው ተሐላሉ ገንዘቡ ነው ሐጅ ማድረግ ያለበት። እዲያ የሌለበት ሰው እዲያውን መክፈል የማይችል ከሆነ የሰው ሐቅ እያለበት ይሄ ሐጅ ባረግ አይሆንለትም። መጀመሪያ እዲያው መክፈል አለበት። የሰዎችን ይቅርታ መጠየቅ አለበት። አውፍታ መጠየቅ አለበት። አስቀይሞ ከሆነ የመሳሰሉ ብዙ ነገራቶች አሉ። ሐጅ ለማድረግ ብዙ መስፈርቶች አሉ እና ሐጅ የወጀበብን ሰዎች ሐጅ ወራት ነው። አላህ ሱብሓነሁ ወተዓላ አልሐጁ አሽሁሩን መዕሉማቱን ብለዋል። አላህ አልሐጁ አሽሁሩን መዕሉማቱን ሐጅ ማለት የታወቁ ቀናቶች ናቸው የታወቁ ናቸው ብለዋል። ምሳሌ ይሄ ያለንበት ሸዋል ላይ ነው ያለነው፣ አኺር ላይ ነው ያለነው። ሸዋል፣ ዙልቃዕዳ፣ ዙልሒጃ ደግሞ ማለት ነው 10 ቀናቶች እነዚህ የሐጅ ወራቶች ናቸው ማለት ልንዘጋጅባቸውና ልናጸዳበት የሆኑ ወራቶች ናቸው ማለት ነው እና ሐጅ የወጀበብን ሰዎች ሐጃችንን ልናደርግ ግድ ይላል ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም ምን ብለዋል? ሐጅ ፈየጅቡል ሐጁ ወልዑምረቱ ሐጅና ዑምራ ግዴታን ይወጅባል አለ ሙስሊም በሙስሊም ላይ ሐጅና ዑምራ ይወጅባል መረተን ዋሂደተን ፊል ዑምር በዑምሩ አንዴ ሐጅ ታደረገ በቂ ነው፣ ሐጁ ይሰቅጥለታል ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም አልሐጁ መረተን ብለዋል። አልሐጁ መረተን ነቢያችንም እኮ ዓለይሂ ሰላቱ ወሰላም ሐጅ ያደረጉት አንዴ ነው። ይሄ ሐጀተል ወዳዕ አንዴ ነው ሐጅ ያደረጉት ነቢያችን ዓለይሂ ሰላቱ ወሰላም። ፈመን ዛደ ፈሁወ ተጠውዑን ከዚህ በላይ የሚጨምር ከሆነ ደግሞ ሱና ነው ተጠውዕ ነው እንጂ ዋጅብ አይደለም ማለት ነው እና በእድሜው ሰውየው አንድ ሐጅ ታደረገ አርካኑል ኢስላምን ያሟላል ማለት ነው። ስለዚህ የአላህ ማለት ነው ግዴታ ያደረገበት ነገር ግዴታችን ልንዋጣ ይገባል ነው። ወፊ ሶሒህ ሙስሊም ወገይሪሂ ዐን አቢ ሁረይረተ ረዲየላሁ ዐንሁ ነቢያችን ዓለይሂ ሰላቱ ወሰላም ሶሒህ ሙስሊም እና ሌሎቹም ላይ የተዘገበ የሆነ ሐዲስ ነው። አዩሃ ናስ ነቢያችን እናንተ ሰዎች ወይ ቀድ ፈረደ ዐለይኩሙል ሐጅ ሐጅ በእናንተ ላይ አላህ ግዴታ አድርጎባችኋል አሉ ነቢያችን ዓለይሂ ሰላቱ ወሰላም። ከዛ በኋላ ፈሑጁ ሐጅ አድርጉ አሉ። ፈቃለ ረጁሉን አኩለ ዓሚን አላቸው። ሰውየው ብድግ አለና በየዓመቱ ነው ወይ ሐጅ የምናደርገው ብሎ ሲላቸው ሰውየው ለው ቁልቱ ነዓም አዋን ብየው በሆነ አሉ ለወጀበት ወለመስተጧዕቱም አሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶስቴ ነው የጠየቃቸው። አኩለ ዓሚን እያለ ሶስት የጠየቃቸው በሶስተኛው እንደገና ለው ቁልቱ ነዓም ብየው በሆነ ለወጀበት ትወጅብ ነበር አሉ ነቢያችን ዓለይሂ ሰላቱ ወሰላም። ደግሞ በየዓመቱ ሐጅ ማድረግ ይወጅባል ብለው በሆነ ነቢያችን ዓለይሂ ሰላቱ ወሰላም ለመስተጧዕቱም አትችሉም ነበር አሉ። የሰው ልጅ አይችልም። በየዓመቱ አሁን ምሳሌ ሐጅ ወጅበበት ሰው በየዓመቱ አድርግ ቢባል ግዴታና ተዋጣ ቢባል ልክ እንደጦሙ ይሄ ማንም ሰው የሚችለው አይደለም። ስለዚህ በእድሜው አንድ ሐጅ ማድረግ የእስልምናን አርካን ማሟላት ነው ማለት ነው። ምሳሌ ሐጅ ታያደርግ ሰው ሐጅ ወጅቦበት ሐጅ ታያደርግ የሚሞት ከሆነ በጣም ኢትም ነው፣ ወንጀል ነው፣ ከባድ ወንጀል ነው። ስለዚህ መስፈርቶች አሉት። በጣም ሰዎች የሚዘጋጁበት ስንቁን ባይሆን ትዘጋጅ ዛሬ ይባላል። እንግዲህ መቼም ዋናው ስንቅ ምንድን ነው? አንደኛ ፈተዘወዱ ፈኢነ ኸይረ ዛዲ ተቅዋ ብሏል አላህ። ለሐጃችሁ ስንቃችሁን ተሰነቁ፣ ተስንቁ ሁሉ ግን በላጩ አላህን መፍራት ነው። አላህን የፈራ ሰው ነው ሐጅም የሚያደርገው። ሐጅ ወጅቦብኛል ብሎ አላህን የፈራ ሰው ነው ሐጅ የሚያደርገውና ሐጃችሁን እንዲታጠናቅቁ እስልምናችሁ እንዲታሟሉ መስፈርቱ እንዲታሟሉ ብላለሁኝ። ለዛሬ ይችን አስተላልፋለሁኝ። እንግዲህ ላሰማ ሁሉ እንዲታሰሙ እንዲታስተላልፉ ላይክ እንዲታደርጉ ላለሁኝ። ምክንያቱም ይሄ ግዴታ ነው። ይሄ አሁን የምናስተላልፈው ገንዘብ ተፈልጎበት አይደለም፣ ሊላህ ተብሎ ነው። ሰዎችን ለማስተማር ሰዎች እንዲማሩና እንዲያውቁ ነው። ተወንጀላቸው እንዲቆጠቡ እስልምናቸውን ጠንቅቀው አውቀው ወደ እስልምናቸው እንዲያሟሉ ነው የተፈለገው። ይሄን ላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።